ባርኪ በጣም አስጨነቅሽ። በዛ ላይ ደግሞ አምጣት ብሎ እኔን አንገቴን ከየት ላምጣሽ? ከኔ ጋር አልተፋወልሽም፣ አልተነጋገርም፣ አልተገናኘንም። ከዚህ በኋላ መውጣት የሚባል ነገር የለም። ሰምተሽኛል? ዝም በይ። ጆ ጋር እራሱ ደውልለት ነበር ኪያ ጋር። አይ ወይ አልደወለ ይመዘኝ። አረ ኪያ ጸጉሬን ልሰራኝ ነገርኝና አውሪ በቃ እዛው። አረ ባርኪ አልሄድንበት ያልነቃም እንዴት እንደተጨነቅሽ ነው የሚያምሽ። አንተ አትናገሪም እንዴ? ቢያንስ ደውለሽ ወይ እንደዚህ ልሄድ ነው አትይ። በቃ አሁን እኮ ሁሉንም ሰዎችን እኮ ሁሉንም እሷ ሊጠብቁ የሚችሉ ሰዎችን በጠቅላላ ነግረናል አይደል? ምንድን ነው እንዴ? ባርኪ የት ሄደሽ ነው? የት ሄደሽ ነው? አንተ የደራችሁ ነው አንተ ባርኪ ሄደሽ ነው? የት ሄደሽ ነው? ያውሻል እንዴ? አታስፈቅጂ ይምሰይ ያስባል ይጨነቃላት። ምንድን ነው ማለት ፀጉር ቤት ይምሰሪሽ? እናንተ ምን እያደረጋችሁ የደራችሁ ነበር? አትነግሪኝም እንዴ? ቢያንስ ትጂ እንዴት ነገር አልነበርኩም እኮ ቤት ስልክ አታነሺም? ስልክሽ የት ነው ባርኪ? ስልኩን ያዝሽው ልትጠቀሚበት አይደለም እንዴ? ስልኩን ያዝሽው ምንድን ነው? በእንደዚህ አይነት ሁኔታ ላይ እንደዚህ ማድረግ አስፈላጊ ነው? አልሐምዱሊላህ። አንቺ ምን ያህል እንደተጨነኩኝ ይገባሻል? ስልክ ደውላቸው እስኪ። ምን አይነት ሁኔታ ላይ እንዳለን አታውቂም? ሲጀምር ፀጉር ቤት መሄድ አስፈላጊ ነው? እዚህ መጥቶ አይሰሩሽም? አንቺ ትናንትና እኮ ነው ሊገቡ እዚህ ቤት የገቡት። ትናንትና አውቃለሁኝ እኮ ግን ትንሽ ነው በቃ። ቆይ እናንተ አላችሁ አትደውሉም እንዴ? ስልክ አትያዘሽ ታለን እኮ ሶፊ ወጥተህ ደውልላቸው እስኪ። በእናትህ አፈራል ብሎ ያላቸው ሰዎች በጠቅላላ ደውልላቸው እስኪ። አረ ባርኪ አልሄድንበት ያልነቃም እንዴት እንደተጨነቅሽ ነው የሚያምሽ። አንተ አትናገሪም እንዴ? ቢያንስ ደውለሽ ወይ እንደዚህ ልሄድ ነው አትይ እንዴ? ስንት ሰዓት ነው የወጣሽው? ከ8 ሰዓት እስከ 2 ሰዓት እየፈለግሽ ነበር። ቢያንስ ደውለሽ ወይ የት ነው እንኳን አትይም እንዴ? አንቺ ምንድን ነው ይቅርታ? የአንቺ ይቅርታ ይቀይራል? የተፈጠረውን ነገር ይቀይረዋል ወይ? ከአኑ ጋር ተጣለሁኝ ዛሬ እድሜ ያጣለሁኝ ሰው ከአኑ ጋር ተጣለሁኝ በአንቺ ይመጥ እነዚህ የማይረባ ፀጉር ነሽ ለማይረባ እስኪ ምን የጨመረልሽ የቀነሰልሽ ነገር አለ? ባርኪ በጣም አስጨነቅሽ። ባርኪ በጣም አስጨነቅሽ። እንዲህ ማድረግ አልነበረብሽም። ባንስ ለአንድ ሰው ልጆቹ ስልክ እንደማይዙ ታውቂያለሽ። እንዴት ነው የማትጨነቀው? እንደዚህ ስልክ እኮ መደወል ትችይ ነበር። ለአንድ ስልክ ራሱ አንስተሽ ቶፋ እንዳትጨነቅ ምናምን ነገር እንደዚህ ወይ ስልክሽን ክፍት ማድረግ ነው። ደግሞ ቀለል አድርገሽ ፀጉር ቤት ሺህ ማይዝሽም እንደዚህ እንደተጨነቃችሁ ብቻ አልኩኝ እንዴ? አንቺ ከ8 ሰዓት እስከ 2 ሰዓት እየፈለግሽ እንዴት ነው የማይገባሽ? ነበረ ደግሞ ደንበኛዬ ጋር ነው። ደንበኛዬ ደግሞ ሰፈር አለችም ያለችው እኔ እኮ ነኝ ከአንቺ ጋር እኔ ምን አይነት ነገር እንደጣልኩኝ ይታያል። ግን አይደል በቃ አልሐምዱሊላህ ቶፋ ዋናው በቃ ተገኝታለች ይቺ ልጅ እንጂ ልትጎርሰኝ ልትበላኝ የነበረው ይኸው ለዚህ ነው። በፍጹም ምንም አይነት ነገር አይፈጠርም ምናምን ነገር ስለነበረው እነዚህ ሰዎች ሲጀምር ራሱ በፍጹም እንደዚህ አይነት ስህተት የሚሰራባቸው እንደ ቤተሰብ የምናምናቸው ሰዎች ናቸው። አሁን ሲጀመር እኮ እነሱን ሰዓታቸው ይጠረጥራል። ከኔ ጋር እንዳይሄዱ ብዬ እኮ ነው ይዘው አንድ ላይ ታግታችሁ ከእነንትኖች ውስጥ ቢሆን ከጠበቆቹ በላይ የሆነ ነገር ተፈጥሮስ ቢሆን ይሄ ይፈጠራል። ከ9 ሰዓት እስከ 12 ሰዓት እስከ 2 ሰዓት ስንፈልግሽ ነበር። አላፈጠሩም እስካሁን ራሴ ነው የሚመጣው። የእውነት ነው ወልሽ። በዛ ላይ ደግሞ አምጣት ብሎ እኔን አንገቴን ከየት ላምጣሽ? ከኔ ጋር አልተፋወልሽም፣ አልተነጋገርም፣ አልተገናኘንም። ከዚህ በኋላ መውጣት የሚባል ነገር የለም። ሰምተሽኛል? ዝም በይ። አንድ አሁን ከዚህ በኋላ እንደዚህ ነው። ምን አባሽ ያስቅሻል? ደግሞ ትስቃለች እንዴ? ምትደረበ አሁን ታውቃለህ። ተቀመጥ።
ምን ትመስላለች ይባል እስኪ ሰዎቹ አሉ አይደል? ኧረ አሉ አሉ እንዴ አሁን እኮ ነው የሄድነው ከእነሱ ጋር። አዎ ግን መሄዳችሁን በምን እናውቃለን? የሆነ ምልክት ካልሰጠሽ ጆ ጋር ራሱ ደውልለት ነበር ኪያ ጋር። አይ ወይ አልደወልኩም ከዚህ ኧረ ኪዬ እኮ ፀጉሬ ልሰራ አይደል? ኪዬ ማስጨነቅ ነገርኝና አውሪ በቃ እዛው ነው ፊት መስዬ እኮ ቁጭ ከምትል አሁን በቃ ይቅርታ። ኧረ ኪዬን እኔ ደውዬበት ብቻ ካለው በማልሽት ነው ያለችው። ስታሳዝን እሷ ይሄ ፍቅር እንዴት አደኛለህ እንዴ? ደግሞ ብታይ ማለት ነው እዚህ ጋር እንደዚህ የምናስቀምጠው ሄሎማ ምንድን ነው የሚባለው? ወጣች በማርኪ ኧረ እዚህ ፀጉር ቤት ሆና ነው በእናትሽ ሶፊ ይሄ እዚህ ኮርነር ላይ ነው እንደሚባለው እንደዚህ የሚቀመጠው ገዝቼ ሲያምር ቀርቼ ኮርነር ላይ ነው ምንድን ነው የሚባለው? ስሙን አላውቀውም በደንብ። እዚህ ጋር እንዲህ ሳብ አየሁት እንደዚህ ሲበራ ደግሞ እንዴት እንደሚያመጡ አሁን ተረጋጋሽ። አሁን ያልበለው ደግሞ ሲጀምር ቤት ራሱ ምናምን ነገር እናንተ ቀስ ብላችሁ ወይ ቶፋት ስላለች ሶፊ ወይ አንተ ሄድና አንተ ለቤት እኔ ማዘር ሄዳለሁ። የእውነት ማዘር ትጨነቃለች። ባይሆን እሱም ራሱ አልበላም ያለበትን ሁኔታ ራሱ አሁን ደግሞ እንትን በል እሺ። ካሁን በኋላ የሆነ ነገር ሲፈጠር እየመጣ በባርኪ ጉዳይ ካሁን በኋላ የሆነ ኃላፊነት አውርጃለሁ። ነገር በጣም አመሰግናለሁ። በጣም ነው ያስደነገጥሽኝ። አፏን አልኩሽም የሆነ አስተካክለሽ የምር በቃ እሺ ደግሞ ቤታችንን የምናሳምርበት ላይ እንደዚህ እንደዚህ ብትወደኝ ካለመናገር ደጃዛው ስነ ይቀራል አይባልም። ደግሞ ብታይ ማለት ልጆቹ አንተ እስከ ዛሬ ለምን ያላወራኋቸው ግን እንደዚህ ሲያስቁ በቃ ልጁ ቀን ሲነግሩኝ ሲያስቁ በተለይ ደግሞ ያው ቀለም የሚለብስ ሲያስቅ በቃ ምን በቃ ዛሬ ስስቅ ምን ታሪክ ነገር ሁለት ሰዎች ነበሩ። ሁለት ሰዎች አሉና አንደኛው ያገባ ነው፣ አንደኛው ደግሞ ያላገባ ነው። ከዛ በኋላ እኔ ይሻላልኝ እኔ ያላገባው ይሻላልኝ ህይወት እኮ በትዳር አሪፍ ነው ሲል ያኛው ደግሞ አለማግባት ይሻላል፣ ማግባት ማለት መሞት ነው አለ። ከዛ እንዲህ ሲጨቃጨቁ አንድ አዋቂ ሰው ያለና እሱ ጋር ሄዱ። ከዛ በኋላ ሄዱና የትኛው ይሻላል? እኔ ያላገባው ይሻላል እያልኩኝ ነው፣ አንተ ደግሞ እሱ ደግሞ ያገባው ይሻላል እያለ ነው እና የት ይሻላል ብለው ሲጠይቁት ምን ቢላቸው ጥሩ ነው? ገርም ቢላቸው ጥሩ ነው። ስላትፈልኝ እንደው አስጠፋብኝ እንትን ነው ያገባው ይሻላል ያላገባው ይሻላል ሳይሆን እንትን ነው ያገባው ላላገባው ምን ይለዋል?
ሳያገቡ መኖር መሞት ነው። እንደሞተ ሰው ጠራው አለ። ከዛ ማለት ነው ያላገባው ደግሞ ያገባውን እንደሞተ ጠራው። እየተባባሉ ተጨቃጨቁ የነበረ። ከዛ ሄዱ እንትን ጋር አዋቂ ሰው ጋር ሄዱና አዋቂ የሚያውቅ ሰው ሄዱና ከዛ እንደዚህ እያልን ነው እየተከራከርን ነው እና የቱ ይሻላል ብለው ሲጠይቁት ያገቡትን እንደሞታችሁ ቁጠሩት አይባልም፣ ያላገባችሁትም እንደኖራችሁ ቆጥራ እንደኖራችሁ አትቁጠሩት አላቸው። እዚህ አሁን እየኖርክ አይደለም። አንተማ እኔ ያለሁልህ ደግነቱ በጣም ብዙ ህጻናት እናት አድጌያለሁ እና እንዲህ በልሳን መረዳት ትችላለህ። እያወቅሽኝ እና ያስቁ ሳልኩኝ ከዛ ደግሞ ሌላ ደግሞ ቀልድ ድንጋይ ነው። ይሄን ቃል እንኳን እንትን ላይ ያየው ማይስቀው ለምንድን ነው ታውቂያለሽ? እንትን ናቸው ባልና ሚስቶች ነበሩና ካፌ ቁጭ ብለው ማለት ነው። ስሞኝማ ካፌ ቁጭ ብለው ከዛ ባልየው አንድ ሴትዮ መጣችና እቅፍ አድርጋ ሳመችው ምናምን ሌላ ኦቨር አደረገች ማለት ነው። ከዛ ማለት ነው እንዴ ነው ማለት ነው ሚስትየው ምንድን ነው እንዴ ለምንድን እንደዚህ ሰላም ምናምን ስትለው ውሽማ ማለት እንዴት ውሽማ ይናት ትላለህ ምናምን። ከዛ ባልየው ደግሞ በጣም አስተማና መኪና ቤት ነው ገዝቶታል ማለት ነው። ከዛ እንዴት ውሽማ ትላለህ ምናምን ስትለው ካልፈለግሽ መተው ትችያለሽ በማለት ማለት ነው። ከዛ እሷ ደግሞ ነው እሺ በቃ ብላ ያው ያንን ነገር ስለተደረገላት ዝም። ከዛ እንደዚህ ሩም ውስጥ ጓደኛው ሴት ይዞ ሲገባ አለች። ከዛ እንትና አለች ዞር አለና አየውና አዎ ምን ነው ሴት ይዞ ገባ ከሆነ ስትለው ሚስት እኮ አይደለችም ሌላ ሴት ይዞ ገባ ነው ስትለው አዎ እና ማለት አይ የኛው ትሻላለች ለጊዜ ተቀልደ ቀልደ ዛሬ ይሰማል እና እያሉ ሲያስቁኝ ብታይ አመሸውኝ አለ ፀጉሬ ምን ይታየ ሲያምርብህ እኮ ግን መቆጣጠር ማኩረፍ ዛሬ በቃ ትዝቅላድ ነው። ዱላ ግን ምግብሽ ነው። አህያ አይደለሽ? አህያ ዱላ ከሆነ ምን ላድርግልሽ? ቀልድ ነው እና እንደተጨነቀ ምናምን ታይሻለሽ። እያወራሁኝ ያለሁት ባርኪ በስነ ስርዓት ነው እያወራሁሽ ያለሁት። በስነ ስርዓት ተናግሪ። ሁሉም ነገር ላንቺ ቀልድ ነው። እሺ ታዲያ ምንድን ነው? ትንሽ እንኳን ሪስፖንሲቢሊቲ የሰማሽ ትንሽ በጣም ትንሽ እኮ ትንሽ ደውለሽ ወይ እንደዚህ አይነት ቦታ ላይ ያለው ብትይኝ እኮ በቃ ያበቃል እኮ አይደል? እኔ አንቺ ሰላምሽ አይደለም ግን አደራዬ ነሽ እኮ አይደል እንዴ? አጎትሽ እንዴት ነው እያለቀሰ የነገረኝ? አብረን አይደል እንዴ ገባን ማለት ነው። ጠብቅልኝ ምናምን ብለው እንዴት ነው ሲገዝተኝ ነበር። በቃ ሁሉም ነገር ጨዋታ ነው፣ መጓደድ ብቻ ነው። ይሄ የጠፋች ጊዜ እኮ ማለት ነው ከማን ያልተናነሰ ህመም ነበረብኝ። እሷንም ስለምወዳት ስለማፈቅራት በቃ እንደዛ ለአንቺ ቀልድ ነው፣ ጨዋታ ቀልድ ነው። ታዲያ ምንድን ነው? አትሊስት የሆነ ነገር እንኳን ቁም ነገረኛ ሆኜ እንጂ እኮ እንደዚህ ነው ብዬ አላሰብኩም። ሲጀምር እኮ ገና 2 ሰዓት እኮ ነው። 6 ሰዓት 8 ሰዓት የመጣው እኮ አስመሰልከው ወይ?
እንደዛን ቀርማ ልብሴን አውጥተን ያሸሽበት ረሪ ነው የምትለኝ። እኔም እኮ ፈርቻለሁ ማለት እንደምትጨነቅ እኮ ገብቶኛል፣ ግን እንዲያስጨንቃል አላሰብኩም ነበር። ገና ደግሞ ሁለት ሰዓት ነው ደግሞ ፀጉር ቤት በቃ ታውቃለህ ቶሎ አይወጣም። በዛ ላይ በጣም ቆሾ ነበር። አትጸጸችም? ያደረግሽው ነገር አይገባሽም እንዴ? እኔ አንተ ምንም ነገር እንድትሆን እሺ፣ ቶይ ምንም ነገር እንቅፋት እንኳን ምንም ነገር ይቀር ምንም ነገር ሪኮላንት ነው ምንም ነገር ማድረገው ምንም ነገር ነው ማለት የሚያስከፋ ከሆነ ከዚህ ቤት ማውጣ ቁጭ ብዬ ተካለ አንተ የሚያስደስት ከሆነ ምንም ነገር አድርግልሃለሁ። ማርኪ አንቺ እኮ ማለት ወንድም ይነረንሽ ሴት ነሽ። ከዛም ሲያልፍ ደግሞ ቤተሰቦችሽ ትናንትና ማለት እዚህ ነው እያለቀሱ ምን ለራስህ አድርገህ ጠብቀህ ያለው አይ ታዲያ እኔ ምን ማድረግ ይችላል? እንደዚህ ይገባል ያላሰባ ምን ነገር ይቀርብልህ የሚችለው እና እኔ እዚህ ያልኩ ምን ማለት ነው? እኔ እንደው ስራሽን ይመስል ቤት ቀል እየዘመርሽ ሳሉን ዝም ብለሽ ተገባልሽ መሰለኝ። ወራት ቤት ስመጣ ራሱ ስለሄድክ ነበር መሰለኝ። በጣም ይቅርታ እንደዚህ የሚያሳስብህ የሚያስጨንቅህ መሰለኝ ነበር። ምን እንዲያስጨንቅህ አልፈልግም። እሺ ፊቱ ደግሞ ከዚህ በኋላ ምንም የሚያስጨንቅህ ነገር የለም። ሁሉንም ነገር አስተካክላለሁ። እሺ አንተን ከሚከፋ እኔ እኮ አንተ እንደዚህ አምሮብኝ እንድታይኝ ደስ የሚል ነገር እኮ ያው አላማረብኝ ከቶ እንዳላይ አዝነህ እንዳላይ ቀልድ ነው። እግዚአብሔር ነው ማርያምን እኔም እንድች እንድታዘን አልፈልግም በእውነት ነገር አልፈልግም። እንደምትጨንቅልኝ እንደምታስብልኝ በጥፊ የመታኝ ራሱ አይነት ውስጥ ከሄደ ነበር፣ ሀዘን ነበር። ቤቴ የሚረሳው አንዳንዴ ምን አለ ሁሉም ነገር ቅርቶብኝ ቤቴ የሚሄድ ነበር። ልክ አዝ መሆኔ በጣም ጥሩ የሚንከባከበኝ የሚያስብልኝ የሚጨነቅልኝ ሰው ካገኘሁ በእውነት በጣም ነው እንዲህ የሚያስከፋ አልመሰለኝ ነበር። እኔ እንደው ገና ቃረፍ እንደሚችል ነበር በቤትም ስመጣ አልነበርኩም እንደማድረግ ይመስሉ ነበር። ሳይት በጣም ደስ ይላል። ስትመጣ ከናንተ የአይኔ ምግብ ምንም ነገር ቢቀር በቃ ይሄ ደሞችን ማስቀደም ነው። እሺ ከዚህ አላሳዝንም በጣም አንቺ እኮ ካነሰ በጣም ካነሰ 20 ጊዜ ቅርስ ዛሬ ራሱ 20ኛው ቢሆን ነገር አያደርግም ስትሰራለሽ
የማይሰራ ሰው አለ? እሱም ሰው አለ? እሱም ሰው የለም። እንደው ማለት ነው ተናግሮ ደግሞ ድንጋይ ለዚህ ድንጋይ አትሳቂ። እንዴት አድርጊ ሳታወራ ባይና አይተህ ይገባል። ምን አውቀሽ ነው? እኔ ስናደድ የምር እንዳልሽው ደስ ይልሻል? ለምን እንታዘብ ነው? አይ ስታኮርፍ ስትናደድ ደስ ይለኛል። ነገሮችን ስንፈት የምር ደስ ይልሻል? ከዛ ሰው ደግሞ የሚናደደው የሚቆጣው የሚኮርፈው የሚወደው ሰው ነው። መውደዱ ታይቶ ማፍቀሩ ትናንትና እንደበት ያሞተሽ እንዴት መስርስ ከብዙ ሲገዝት ነበር። እሱን ያሰብሽ በቂ አይደለ? እናንተ ያረማ ላንቺ ለምትነክ በቂ አይደለ? በቃ እኔ ደከመኝ። እኔ ዛሬ የተሰማኝ ስሜት እንደዚህ የሚነግርሽ አይችልም። ምናምን እንደተሰማኝ አደረ የበለው ያለ እንደተሰማኝ አራት ልብስ ተቀምጠኝ ነበር። ችግር አድርገሽ ምናምን ነገር ከሁለት ሰዓት እስከ 9 ሰዓት ሁለት ሰዓት ምናምን ፀጉር ቤት ነበር። ቅልል አድርገሽ አትሊስት አናውን ሰዓት አደረግኝ። እንደዚህ አይነት ሚስት ከትናንት ወዲያ ቤት ሊገድል ሽጉጥ ይዞ የገባ ሰራዊት ባለበት ዛሬ ምንም እንዳልተፈጠረ በአደባባይ መዞር እሱ ራሱ ጥበቃ ስላለ አንቺ መዳን ትችላለሽ። አንዴ እነሱ ላይ ደርሰን ሁኔታውን ፊክስ እስክናደርገው ድረስ እስክናስታክለው ድረስ መታገዝ ምንሽን ፀጉርሽን ምናምን እንደዚህ ስለለቀቅሽ እና እሺ ችግር የለም እሺ ፕረስ ለማድረግ እና ደስ እንዲለኝ ነው የመርሻሽን ልታደርጊበት ያለሽ ኢምፕረስ ለማድረግ አስበሽ ከሆነ እሺ ተይ ይቅር፣ ሁሉም ነገር ይቅር። ነገር ባንቺ ጉዳዮች ነገር ይነገርኩሽ ሁሉም ነገር ይቅርና ምናምን ተዝና ምንቅር ህይወት አይቀርም ብንኖር አይሻልም? ታዲያ ደግሞ ጊዜ እንደርስ ደከመኝ ነው አንቺ የምር ከልቤ ነገርሽ ድክ እያለ አንቺ እንደ ህፃን ልጅ መንገድ ማሳየት እየደከመኝ ሚዛኔ ደግሞ በጣም ያደክማል። ተደራርበው በቃ ሁሉንም እኩል የሚተካ ስስቅ ምናምን ሳይገባኝ ቀርቶ ምናምን አለ ምን ብለሽ ስለምታስቂው እንደዚህ ማለት ይገባሽ። ስንተኛሽ? አንደኛ ናለሽ እንደ ጓደኛ ሻማ አሪፍ ነው። እስኪ ገና አመት ወይኔ ግባር እንዳትመጣ ሳሙሳ ሾርባ ምናምን ነው እንጂ እንጀራ እኮ አለ። እና ይሄን ነገር ወደድከው? የሆነ ቀን ተሰጥቷለሽ ከየተሽ ነገር ነበር እግዚአብሔር ወይኔ ብቻችን አላየው። እንደዚህ ነው ወይስ እንደዚህ ነው? እንዲህ ነው እንዲህ ነው እንደፈለሽ ማለት እንደዚህ ነው። ብቻ ተሰቅሏል ራስ በደረጃ ነው። አዎ እዛ መብራት ቤት በርቶ ሲያምር እዛ ሶፋ የተቀመጠበት ቤት ነው። አስቀመጥኩት እንዳትከፍሽ ያልከው ቤት ይሄ ነው። ባለምን ነው እዚህ ጋር የጣላችሁት? እና አሁን ግን ሳይበሉ ሄዱ። በእናትህ በጣም ይደብራል።
ቤቱን እኮ አመሰቃቀላችሁ ነበረ በሰላም ወይስ? ስማኝ አንተ ስኳት ሄደም እንደ ብለን ጠብቅ ነው እዚህ የምታል ራስ በልተና ደረስን ተነሽ ቀይና እኔ የምልህ የጾም ነው ምግብ ያለው ችግር የለውም። ስጋ ምናምን የለም። ቅቤ፣ ስጋ፣ ወተት የሚባል ነገር በቃ ቪዲዮ ለምናምን ረታ